የገመተ ብዛም አልነበረም። በቴክኒክም በኩል ሆነ በፕሮግራም አቀራረብ ይለኛል። የኢትዮጵያን ዋና ዋና የሚባሉት አበይት የምንላቸው የስነ ጽሁፍ ውጤቶች እኮ አሉ አይደለም። ሁሌ ኢትዮጵያ ስነ ጽሁፍ ስንል እነ በዓሉ ግርማ እናስታውሳለን፣ እነ ሐዲስ ዓለማየሁ እናስታውሳለን፣ እነ አቤ ጎበኛ እናስታውሳለን። የእነዚህን ሰዎች ስነ ጽሁፍ ሳታነብ ሌሎችን አገር ብትመራ ምን ብለህ ልጠቅስ ነው እንዴ? ሁሉንም ስነ ጽሁፍ ተማሪ አትሁን፣ ግን ከአይነቱ እኮ መውሰድ አለብህ። ከዋናው አይነት መውሰድ መቻል አለበት። ስለዚህ ምርጥ የኢትዮጵያ ደራሲ ብዙ ተወርቷል ብዬ አላስብም፣ ወይም የሚገባውን እውቅና አግኝቷል ብዬ አላምንም። ስራዎቹ ዘመን አይሽሬ ናቸው። ዛሬ የምናወራው ሁሌም እንደሚወራው ስለ አሟሟቱ ወይም ስለ አጠፋፉ አይደለም። ዛሬ ለማየት የምንሞክረው ምን ልዩ እንደሚያደርገው፣ ስለ ስራዎቹ ደግሞም ከጀርባ ስራዎቹ ላይ ምን ማለት እየፈለገ እንደነበር በተደጋጋሚ ስለምን ለመግለጽ እንደፈለገ እናያለን። የበዓሉ ግርማ ስራዎች፣ መጽሐፎች በጣም የሚለዩበት የመጀመሪያ ምክንያት የሚጠቀማቸው ቃላት ነፍስ ይዘራሉ። ነፍስ ይዘራሉ ስንል ስሜትን በደንብ ይገልጻሉ። ስሜት እንዲሰማን ያደርጋሉ። ይበርዳል ሲል እንዲበርደን፣ ክፍሉ ሞቃት ነው ሲል እንዲሞቀን፣ ስለሆነ ጠረን ደግሞ እያወራ ከሆነ ያ ጠረን እንዲሸተን ስሜታችንን በደንብ የሚቀሰቅስ ጸሐፊ። አላችሁበት ዓለም ወጥታችሁ እሱ እየጻፈው ስላለው ዓለም ሙሉ በሙሉ እንድገቡ እያንዳንዱን ነገር በጣም አቴንሽን ሰጥቶት ስለጻፈው አቴንሽን ቱ ዲቴል ስላለበት ሙሉ በሙሉ ወደ እሱ ዓለም ኢመርስ ታደርጋላችሁ። ያላችሁበትን ቦታ ትረሱታላችሁ። ይህንን ነገር ማድረግ በጣም ከባድ ነው። ተውትና ልቦለድ ላይ ፊልም ላይ ራሱ እንዲህ ማድረግ ይከብዳል። ኮንቲኒቲ የሚባል ነገር አለ። ኮንቲኒቲ ማለት መጀመሪያ የጻፋችሁት ነገር ቀጣይ ከጻፋችሁት ጋር ተመሳሳይ መሆን አለበት፣ በጣም የሚገናኝ መሆን አለበት። ካልሆነ ግን የማይገናኝ ከሆነ ለሆነ ግድፈት ካለበት ምን ለማለት እያሰበ ነው ብለን ከሱ ዓለም እንወጣለን፣ እንመለሳለን ማለት ነው። ግን እያንዳንዱ ነገር ምንም ሳያጎድፍ፣ ሰዓቱን ሳይዘላት፣ ሰከንዶቹን ሳይዘል እያንዳንዱ ነገር በጣም አቴንሽን ሰጥቶት ስለጻፈው ከሱ ዓለም እንዳትወጡ ያደርጋቸዋል። አንድ መጽሐፉን ከጀመራችሁ በጣም ያጓጓቸዋል። ቀጣዩ ምንድን ነው ለማለት እንድትፈልጉ ያደርጋቸዋል። ይህንን ነገር ማድረግ ደግሞ በጣም ከባድ፣ በጣም ቀላል ነገር አይደለም። በጣም ጎበዝ ጸሐፊ ስትሆኑ ነው እንደዚህ ሰውን ሙሉ በሙሉ ፎከሱ እናንተ መጽሐፍ ላይ እንዲሆን ሙሉ በሙሉ ወደዛ መጽሐፍ እንዲገቡ ማድረግ የምትችሉት። ኦሮማይ ላይ ለምሳሌ ስለ ኤርትራ የሚያወራበት በጣም ሰፊ ጽሁፎች አሉት። ስለ ኤርትራ ሲያወራ እያንዳንዱን ነገር በጣም ግልጽ አድርጎ ነው የሚያሳያል። ኤርትራን በጣም ነው የገለጻትና ኤርትራ እንድትሄዱ እንድትጓጉ ያደርጋቸዋል። ምክንያቱም እያንዳንዱ ነገር በጣም በሚያምር አማርኛ፣ ግልጽ በሆነ አማርኛ ደግሞ እሱ ዓለም ውስጥ እንድትገቡ አድርጎ ስለጻፈው ኤርትራን ለማየት ትጓጓላችሁ። ኤርትራን የጻፋት በሚገርም ቃላት፣ ቀይ ባህርን፣ አሰብን በጣም በሚገርም አማርኛ ነው የጻፈው። ሁለተኛ ስለ ህይወት፣ ስለ እውነታ ነው የሚጽፈው። የሱ ስራዎችን ስታዩ አብዛኛው ስራዎቹ እውነት ነው የሚመስሉ፣ ልቦለድ አይመስሉም። ልቦለድ እውነት ሲመስል ደስ ይላል። እውነት ሲመስል ነው ልቦለድ ለማንበብ የምትነሳሱት። ደስ የሚላችሁ ካነበባችሁትም በኋላ ልቦለድ ወደ እውነተኛው ዓለም ሲጠጋ ስለ ህይወት ወይም ስለ እውነታ ነው እያወራ ያለው ብለን ስንገልጽ ምን ማለት ነው? ህይወት ላይ የማይቀሩ ነገሮች አሉ። ሐዘን፣ ደስታ፣ ጭንቀት፣ ፍቅር፣ እነዚህ ነገሮች የትኛውም ሰው ህይወት ላይ ያሉ ነገሮች ናቸው። እነዚህ ነገሮች ቁልጭ አድርጎ ነው የሚያሳዩ። ዝም ብሎ ዝባዝንኪ አይደለም የሚጽፋቸው ነገሮች ማለት እንችላለን። እነዚህ ስሜቶች ከሌሉት አንድ ልቦለድ ለማንበብ ራሱ አያነሳሳም። ለምሳሌ ከአድማስ ባሻገር መጽሐፍ ላይ ዋና ካራክተሩ ስለ መጽሐፉ ዲፕ የማልነግራችሁ እኔ ነግራችሁ ማንበባችሁን እንዳተው ነው እንድታነቡት ስለምፈልግ። ከአድማስ ባሻገር መጽሐፉ ላይ ዋና ካራክተሩ የሚሰራው ስራ ያለ ብር ለማግኘት እንጀራው እንዲሆን ደግሞ እሱ መስራት የሚፈልገው ታለንቴ ነው ወይም ፐርፐዜ ነው ብሎ የሚያስበው ደግሞ ሌላ ስራ አለ እና ይህንን ስራ ካቆመ እንጀራው ሊያቆም ነው። ወደዚህ ስራ ከገባ ይሄኛው ስራ ደግሞ ላያበለው ይችላል የሚል ፍርሃት አለው እና በዚህ ሁለት ሀሳቦች ላይ ሆኖ ይሄ ካራክተሩ የሚጋጭበት ከራሱ ጋር የሚያወራበት ብዙ ጊዜያት አሉ እና እነዚህ ነገሮች ሁላችን ላይ ያሉ ነገሮች ናቸው። ሁሉም ሰው ህይወት ላይ የሚመጡ ነገሮች ናቸው። ደራሲው መጽሐፉ ላይ ደግሞ ደራሲያን የሚገጥማቸውን ችግር ቁልጭ አድርጎ የሚያሳይ ነው። ለደራሲያን በደንብ ታውቃላችሁ። የምር ደራሲ የሚሰማውን ስሜት ምን አይነት ህይወት እየመራ እንደሆነ ቁልጭ አድርጎ የሚገልጽ ነው። ኦሮማይ ላይ አሁንም ያልኩት ደራሲው ላይም
ከዛ ደግሞ ከአድማስ ባሻገር ላይም ስለ ፍቅር በጣም የሚያወራበት ስለ ፍቅር በደንብ የሚገልጽበት ካራክተሮች ፍቅር የሚይዛቸው ብዙ ቦታዎች አሉ እና ሁላችንም ህይወት ላይ ደግሞ እንደዚህ አይነት ነገሮች አሉ። ፍቅር ይዞ መሰበር፣ ይህንን ስራ ትቼ ወደዚህኛው ስራ ወደምፈልገው ስራ ልግባ ወይ ብሎ መጨነቅ። ደግሞ ስለ ሀገር ፍቅር በደንብ ነው የጻፈው። እነዚህ የማይቀሩ ህይወታችን ላይ ያሉ ስሜቶችን በደንብ ቁልጭ አድርጎ ነው የሚያሳየው እና ለዛ ነው እውነት የሚመስሉ የሱ ጽሁፎች ውሸት አይመስሉም፣ የእውነት የነበሩ ናቸው። በተለይ ኦሮማይ በጣም የምር የእውነት ነው የሚመስለው። ሶስተኛው በዓሉ ግርማን ልዩ የሚያደርገው ነገር ማስተማሩ። በስራዎቹ በጣም ነው የሚያስተምረን። እኛን ለማስተማር የሚሄድበት መንገድ በጣም የሚገርም ነው። የሆነ ነገርን ተማር ማለት መጀመሪያ የነበረንን አስተሳሰብ ቀየር ነው ማለት ነው፣ ወይም ያላወቅነውን ነገር አወቅም ማለት ነው። ለምሳሌ ሴተኛ አዳሪ ብለን ስናስብ በጣም ኔጌቲቭ አድርገን ነው የምናስበው። ስለነሱ ያለን አስተሳሰብ በጣም መጥፎ ነው። ነገር ግን የእሱን ስራዎች ካነበባችሁ በኋላ ስለ ሴተኛ አዳሪዎች ያላችሁ አስተሳሰብ በጣም ነው የሚቀየረው። እንደኛ ሰዎች እንደሆኑ፣ የራሳቸው ጭንቀት እንዳለባቸው፣ ፈልገው እንዲህ አይነት ነገር ውስጥ እንዳልገቡ ቁልጭ አድርጎ ነው የሚያሳየው። ሌላው በተለይ ኦሮማይ ላይ እና ከአድማስ ባሻገር ላይ በጣም ያየሁት ነገር በፍቅር ተስፋ ለመቁረጥ የሚለውን ነገር በተለይ መጨረሻ ላይ በደንብ ታዩታላችሁ። ሰውን ማመን እንዳለብን ኢቨን መጎዳት እያለ ሰውን ማመን እንዳለብን በጣም ቁልጭ አድርጎ የሚገልጽ ነው። ስታነቡት ነው በደንብ የሚገባው እና በፍቅር ተስፋ መቁረጥ የለብንም ብሎ በደንብ ለመናገር የፈለገው ነገር እንዳለ ይሰማኛል። ሌላ ደግሞ ስለ ሀገር ፍቅር ምን ያህል ለሀገር በዛ ጊዜ የነበሩ ወጣቶች በተለይ ኦሮማይ ላይ በዛ ጊዜ የነበሩ ወጣቶች ምን ያህል ሀገራቸውን እንደሚወዱ ሀገራቸው ትልቅ ቦታ ላይ እንድትደርስ የተቻላቸውን ነገር በሙሉ እያደረጉ እንደነበር እኛም እንደዛ እንድንሆን ያነሳሳናል ማለት ነው። ያው አይዲዮሎጂው በዛ ጊዜ የነበረው አይዲዮሎጂ ትክክል ባይሆንም አንዳንዴ በተለይ ኦሮማይ ላይ ትክክል አይደለም ብሎ የሚገልጽበት ቦታ ነበር። ለዛ ነው የተጋጩ ከመንግስት ጋር። ግን በዛ ጊዜ የነበረው አይዲዮሎጂ ትክክል ባይሆንም ለሀገር ፍቅር ትልቅ ቦታ ሰጥ ነበርና እሱን ነገርም በደንብ ያስተምረናል። አራተኛው በጣም ልዩ የሚያደርገው ይህን መተቸት ያለበትን ነገር ይሄ ነገር መተቸት አለበት ብሎ የሚያስበውን ነገር ምንም ሳይፈራ በደንብ ይተቸዋል። ሳይደብቀው ማለት ነው፣ ግልጽ ሆኖ። ለምሳሌ የሃይማኖት ተቋማትን በደንብ ነው የሚተቸው። እነዚህ ነገሮች በቃ መነካት የለባቸውም ብለን የምናስባቸው ነገሮች ናቸው። ግን መተቸት አለበት ብሎ የሚያስበውን ቦታ ደግሞ ትክክል ነው በግልጽ የሚተችበት ቦታዎች አሉ። ሌላው መንግስትን በዛ ጊዜ የነበረውን ፖለቲካል ሲስተምን በደንብ የሚተችበት ጊዜ ነበር። እንዳሁኑ ቀላል አድርጋችሁ ታታስቡ። በዛ ጊዜ እንደዚህ የምትተቹ ከሆነ ትገደላላችሁ ወይ ትታሰራላችሁ ወይም ትሰቃያላችሁ። ምንም ነገር ይምጣብኝ እውነቱን እናገራለሁ በሚል ነው። የሃይማኖት ተቋምን የነበረውን መንግስት፣ ሌላ ደግሞ ራሱን ሲተች እኛ ራሳችንንም መተቸት እንጀምራለን። የሆነ ካራክተርን ሲተች በዛ ካራክተር ላይ እኛን እየተቸን ነው ብለን እንድናስብ ያደርገናል። ራሱን የሚተችበት ጸሐፊው በጣም ብዙ ፓርቶች አሉት እና ራሳችን እንድንገነባ ራሳችንን ዞር ብለን ሰልፍ አዌርነሳችንን እንዲጨምር በደንብ የሚያደርግ ጸሐፊ ነው። ከዚህ ቪዲዮ በኋላ የዚህን ሰው ድርሰቶች ለማንበብ ከፈለጋችሁ ከየት መጀመር እንዳለባችሁ በእኔ አስተሳሰብ እንገራችሁ። የመጀመሪያው እንድታነቡት የምፈልገው ከአድማስ ባሻገር፣ ምክንያቱም ከዚህ በፊት አንብባችሁ ማታውቁ ከሆነ በተለይ ኖቭሎችን አንብባችሁ ማታውቁ ከሆነ አድማስ ባሻገር ትንሽ ነች እና ከሱ ስራዎች ጋር ፍቅር እንዲይዛችሁ የሚያደርግ መጽሐፍ ነው ብዬ አስባለሁ። መጀመሪያ ይህንን መጽሐፍ ከማንበቢ በፊት ከአድማስ ባሻገርን ከማንበቢ በፊት ስለ ኖቭል ያለኝ አስተሳሰብ፣ ስለ ልቦለድ ያለኝ አስተሳሰብ ፍጹም መጥፎ ነበር። ኖቭል ምን ይጠቅማል? የሆነ ሰው ዝም ብሎ ከሀሳቡ ያመነጨውን ነገር ለምን እናነባለን? ሰልፍ ሄልፕ ወይም ይሄ ኖቭል ያልሆኑ መጽሐፎች ይሻላሉ። ካነበብን ራሱ የሰውን እውነተኛ ታሪክ ወይም ባዮግራፊ ማንበብ ነው የሚሻለው እና ኖቭል ምንም ጥቅም የለውም፣ ፊልም ማየት ይቀላል፣ ጊዜ ማጥፋት ነው እያልኩ ነበር ማስበው። ግን ድንገት እቤት ይህንን መጽሐፍ አገኘውና ቅርብ ጊዜ ነው ከአድማስ ባሻገርን አነባለሁ እና በጣም የሚገርም መጽሐፍ ሆኖ አገኘሁት ማለት ነው። ስለ ልብ ወለድ ያለኝን አስተሳሰብ 100% ነው የቀየረው። ከዛ እሱን ከአድማስ ባሻገር ካነበብኩ በኋላ ወደ ኦሮማይ ሄድኩኝ። ከዛ ደራሲውን አነበብኩኝ። ከዛ አሁን ሀዲስን እያነበብኩ ነው። ግን እናንተም መጀመሪያ ከአድማስ ባሻገርን ታነባላችሁ፣ ከዛ ኦሮማይን፣ ከዛ ደራሲውን፣ ከዛ ሀዲስን፣ ከዛ ደግሞ ሌላ 2 መጽሐፎች አሉት። የቀይ ኮከብ ዘመቻና የሆነች አንድ መጽሐፍ አለችው ከሀዲስ ጋር የሚመሳሰል። እንደዚህ አድርጋችሁ ማንበብ ትችላላችሁ። እኛው ቪዲዮ ጀማሪ መሆንን መፍራት እንደሌለብን ከዜሮ መጀመር ይጠቅምናል እንጂ አይጉዳንም የሚለውን ሀሳብ በደንብ የገለጽኩበት ቪዲዮ ነው። ከጆርዳን ፒተርሰን ቢዮንድ ኦርደር መጽሐፍ የተወሰደ ሀሳብ ነው ያለው። እሱ ቪዲዮ ማየት ትችላላችሁ።